የመጨረሻ ጥያቄ ነው የሚሆነው ስቴክሆልደሮችን በሌጋል ቴክ ውስጥ ያሉት እንድታወራልኝ ፈልጌ ነው። እስቲ ምንድነው ያ ዛሬ ይሄንን ቪዲዮ ስንቀርጽ ወደ አሰብነውና ወደ መጨረሻው አጀንዳ መጣን ማለት ነው። የመጀመሪያው ዓላማ ነው ጨርሻው የስካውን መንደርደሪያ ነው። በዚህ በማሳረጊያው ዋናውን ነገር እንገልጸዋለን። ቅድም እንደገለጽኩልህ ሌጋል ቴክ ፕሮጀክታችን ነው፣ የሶፍትዌር ፕሮጀክታችን ነው እንጂ ካምፓኒያችን 5 ስኩዌር ሶፍትዌር ነው ብለናል አይደለ? በ5 ስኩዌር ሶፍትዌር ውስጥ ሲኒየር ሶፍትዌር ኢንጂነሮች አሉ፣ የህግ ባለሙያዎች አሉ፣ እንደገና ኢንቨስተሮች አሉ። ይሄንን እናውቃለን እኛ። የተወሰነ ኢንቨስት ያደረጉ ሰዎች አሉ፣ ሌሎቹ ደግሞ በሙያ ነው እንትን የሚሉት። እነዚህ ሁሉ የተለያየ ሼር አድርገዋል፣ የተወሰነ ሼር ወስደዋል፣ ሼር ሆልደሮች ናቸው። ሶስት አይነት ሼር ሆልደር አለ ማለት ነው። የሶፍትዌር ኢንጂነሮች አሉ፣ የህግ ባለሙያዎች አሉ፣ እንደገና ደግሞ ኢንቨስተሮች አሉ። ከነዚህ ውስጥ ከህግ ባለሙያዎች ውስጥ በተለይ በቅርብ ጊዜ አንድ ሰው ጨምረናል። ዳንኤል ፍቃዱ ይባላል። ዳንኤል ፍቃዱን የምታውቁት ከዚህ በፊት በቴሌግራም፣ በፌስቡክ እና በዌብሳይቱ በራሱ ስም በጣም ብዙ ሪሶርሶች ሼር አድርጋችሁ ነበረ። በጣም he is so dedicated። ያው በፊቱ ስለተናገርኩ ሳይሆን ኖርማሊ እኔ ራሴ ነኝ አይደል መጥቼ ያገኘው ራሴ ነኝ መጥቼ ያገኘው። ይሄም አንድ ምልክት ነው በጣም ዴዲኬትድ ሆነ እንደምትሰራ ለሙያው ራስህን እንደሰጠህ። አንደኛ በጣም ብዙ ሰዎች ሲመሰክሩልህ አየሁኝ። በኋላ ላይ ለምሳሌ አሁን ጠቅላላ ጉባኤ ባለፈው በጣም አንዳንድ ነገሮች አየሁ፣ ገረመኝ። ግን ከዛ በፊት እኔ ኦንላይን ፕሬዘንስህ ያንተ በጣም ስትሮንግ ስለሆነ ሌሎችም አሉ እና አብርሃም ዮሐንስ ምናቃቸው እና ሌሎችም አሉ የማቃቸውን ሰዎች እንትን ለመድረስ ኮንታክት ለማድረግ ሞክሬያለሁ። ስለዚህ በቢሮህ መጥቼ ነው ያወራውህ። አብረን እንስራ ባልኩህ መሰረት ዲቴል ነገሮችን ሪሰንትሊ በተለይ በጣም ዲቴል ወርደን በቴክኒካል ሌቭል ሁሉ አውርተን ስለተስማማን ዳንኤል ፍቃዱ ከዚህ በኋላ በስሙ ሳይሆን በሌጋል ቴክ በኩል ነው ያለውን ኮንትሪቢዩሽን የሚቀጥል። አሁን ሌጋል ቴክ በቃ አሴቱ ይጨምራል ማለት ነው እንዲህ አይነት ሰዎች ሲመጡ። ኢቭን አሁን እዚህ ሚዲያ ላይ አንገልጸውም እንጂ የምናወራቸው ሰዎች አሉ አይደል? ሌሎችም ኢቭን እንደዛ ወርተናል። እና እኔ ምናምን አለው መሰለህ አንድ ሰው ምንድነው በአንድ እጅ አጨብጨበህ ምንም እንትን አትልም። ሲነርጂ መፍጠር የግድ ያስፈልጋል። አንድ ሲደመር አንድ እኩል ይሆናል 3 እንዲሆን አንተ አለ፣ እኔ ያለው፣ ኢንጂነሮች አሉ፣ ኢንቨስተሮች አሉ፣ ሌሎች ደግሞ የምናስባቸው ሰዎች አሉ። እነሱም ተደምረው በአጠቃላይ ሌጋል ቴክን አንድ የሆነ ሌቭል ማድረስ ኢማጂን ያደረግነው ነገር አለ እዛ ደረጃ እንዲደርስ እና ሌጋል ቴክ እዛ ደረጃ ሲደርስ በቃ የኛ ኮንትሪቢዩሽን እንዲኖረው እዛ ውስጥ በቃ እጃችን እንዲኖር እንፈልጋለን። የሚገርምህ ነገር አሁን እንደው የተለያየ ምክንያት ስላለ ነው እንጂ በጣም እዚህ ስማቸውን ብንጠራ የህግ ባለሙያዎችን የሚያስደነግጡ ሰዎች አሉ። የህግ ባለሙያዎች ምናቃቸው እነሱ ሰዎች እዚህ አድቫይስ በማድረጋቸው ይሄንን ነገር ደስተኞች ናቸው። ሼር ሳይኖራቸው ማለት ነው ፎር ፍሪ እንዲሁ ያላቸውን ነገር ዝም ብለው እንዲሁ አድቫይስ ስላደረጉን ፎር ፍሪ በጣም ደስተኞች ናቸው። ምክንያቱም እንዲህ አይነት ስራ ሲሰራ የሀገሪቱን ጁሪስፕሩደንስ በጣም ያሳድገዋል። አክሰስ ቱ ጀስቲስ የተሻለ እንዲሆን ያደርጋል። እንደገና ደግሞ ጊዜውን የዋጀ ይሄ ሎ ፕራክቲስ የሚደረግበትን መንገድ ከመጪው ጋር ማገናኘት ከመጪው ጊዜ ጋር ማገናኘት እነዚህ ስራዎች የአውቶሜሽን እና ቴክኖሎጂን ተጠቅመን የአጠቃላይ ይሄ የሶፍትዌር ይዞት የመጣውን ይሄ ሊቨሬጅ የግድ መጠቀም አለብን ብዬ እንደዛ አምናለሁ። ወደ ማጠቃለያ ስመጣ ከኢንጂነሮች ከኢንቨስተሮች በተጨማሪ ካሉ የህግ ባለሙያዎች ውስጥ አንዱ ነኝ። ሌሎች የህግ ባለሙያዎች አሉ። ሪሰንትሊ አንተን ጨምረናል። ስለዚህ ሰዎች ከዚህ በኋላ ዳንኤል ፍቃዱ በሚለው ሳይሆን ሌጋል ቴክ በሚለው ውስጥ ያገኙሃል ማለት ነው።
ኖርማሊ ውይይታችን የመጨረሻው አጀንዳ ይሄ ነው። ግን በምንድነው መቋጨት እንደው የፈለኩት ሌጋል ቴክን ጆይን አድርጋል። what is your reaction? ምንድነው የሚሰማ ስሜት? ባይዘው ሌጋል ቴክ እንግዲህ እንዳልከው አሁን ኦፊሻሊ ጆይን አደረግን አምን እንጂ ከላውንቺንጉ ጀምሮ አይ ነው እና እከታተላለሁ። ከዛ ደግሞ ሳገኝህ ደግሞ በአካል ስንገናኝ ደግሞ ያየሁት ነገር አለ። በሌጋል ሶፍትዌርን በተመለከተ አንተ አይደለህም የመጀመሪያው ሰው አፕሮች ያደረከኝ። ያው ፎሎወር ምናምን ስለሚፈልግ አንዳንዱ የሞከሩ ልጆች አፕሮች አድርገውኛል። እኔንም ሌሎችንም አድቨርታይዚንግ ይፈልጋሉ። ሊሆነ ሶፍትዌር የሚያገናኝ ሶፍትዌር ምናምን ሊሆን ይችላል ወይ የሆነች እንትን ምናምን እና አፕሮች ያደርጉኛል። ይሞከራል። ይሄድዳ የሆነ ሰዓት እንገጨግጭና የሆነ የሚቆምበት ሁኔታ አለ። ከፋይናንስ አንፃር ሊሆን ይችላል። አይ ዶንት ኖ ብዙ የራሳቸው እንትን ምክንያት ይኖራቸዋል ሰዎቹ። እና የሺዋስ አንተን ሳገኘ በጣም ትልቅ አፕሪሺየት ያደረኩት ነገር ምንድነው ቲም ነበረ፣ ከጀርባ ቲም ነበረ። ምን እንደሚመጣ ዝም ብለህ እኔ ስታትር ነው ማቀህ እና ስታትር አቃሃለሁ። you are ambitious አምቢሽንህ ደግሞ ይሄ ዝም ብሎ አየር ላይ ያለ አምቢሽን አይደለም። የሆነ ፕራክቲካል ያረካቸው ነገሮች አሉ። መኪና መሸጥ ምናምን አይነት ነገሮች ያረካቸው ነገሮች እንዳሉ አቃለሁ። እና ዝም ብሎ አየር ላይ ያለ አምቢሽን ሳይሆን መሬት ላይ የሚወርድ ነገር እንደነበረና ፊውቸርም እንዳለው አቅ ነበር። ለዛ ነው የሆነ I'm waiting አንተን ነው እንደዚህ ነበር ስንሄድ የነበረው። በምትጠይቀኝ ነገር አለ እኔ ጋር የሚፈልገው ነገር ምናምን I'm in favor። ያ ሊሆን የቻለው ምንድነው የሆነ የሚታይ አምቢሽን ስለነበረ ነው። የሚታይ ፊዚብል የሆነ ፊውቸር ያለው እና እንትን ነው። አንተ እንደግለሰብ ተሆነ ደግሞ የራሱ እንትን ሶፍትዌሩን ፖድካስቱን ሌጋል ፈርም ደግሞ ወደፊት ትራያንጉላር ይሆናል። እሱን ስናስብ ሌጋል ኢንዱስትሪው በቴክኖሎጂ ካልታገዘ ከዚህ በኋላ ፈቅ አይልም። ሌጋል ተወውና ማንኛውም ነገር የድሪምን ትልቅነት ደግሞ የሚያሳየው ምንድነው ከስም አመራረት ሌጋል ቴክ is a big name by the way እሱ መግለጽ ወዳለሁ። ለምሳሌ ፊንቴክ የሚባል ነገር አለ። ሌጋል ቴክ የሆነ ስም አይደለም፣ የሆነ it's a group of things አንድ ላይ የያዘ ነገር ነው አይደለ? ፊንቴክ ስንል ፋይናንስ እና ቴክኖሎጂን የሚያገናኝ ኢንተርዲሲፕሊናሪ ነገር ነው። ከዚህ በፊት ቢሆን እንደሆነ አላውቅም። ሌጋል ቴክ ሲባልም ሌጋል ቴክኖሎጂ ብዙ አይነት ነው፣ በጣም ብዙ ነገር ነው እና እሱን ሁሉ የሚይዝ ነገር ነው። አሁን ኤአይን ኢንተግሬት አድርገናል። መረሳት የሌለበት ነገር ነው። እየሰራ ነው። እቺ አረንጓዴዋ በተናት እንግዲህ ታይፍ በኋላ በኤዲቲንግ ተከተልኛል ብሉ ያ ቀለር ችግር ስላለብኝ ሶ ኤአይ ጋር ደርሷል። ሌላ ኤአይ ላይ ያሰብነው ነገር አለ። ኦሬዲ ፕራክቲስ መደረግ ነው የቀረው፣ ላውንች መደረግ ነው የቀረው ከኤአይ ጋር በተያያዘ። እዛ ጋር ከደረሰ ሰስቴን ያደርጋል ማለት ነው። ሶ ለፊውቸሩ እኔ የሚታየኝ ፊውቸር ስላለ ነው ጆይን ያደረኩት እንጂ አሁን ጥቅም ላያመጣ ይችላል ችግር የለውም በሚል ነው። እና ለወደፊቱ ግን እኔ ማንም በተለይ ይሄ ነገር እንዲያደግ የሚፈልግ ስቴክሆልደር ሊሆን ይችላል፣ ኢንቨስተር ሊሆን ይችላል፣ ሰፖርት ማድረግ ያለበትን ያክል ሰፖርት መደረግ ያለበት ነው። ወደፊት መግፋት ያለበት ነገር ነው። ምክንያቱም ምንም ጥያቄ የለውም ፊውቸሩ ያለ ቴክኖሎጂ ኤቭሪቲንግ ያለ ቴክኖሎጂ አይሆንም። ሌጋል ፊልዱም በዛ ልክ እያደገ ነው። አንዳንድ አንደርስታንድ የማያደርግ ካለ እኔ በጣም ይገርመኛል። ምክንያቱም እኛም ቅድም እንዳልኩ ነው በቴሌግራም በምናምን ነው የታወቀ ነው ያው ቴክኖሎጂ ማለት ነው። ሶ እነዚህ ነገሮች በኋላ በኤአይ ኢንተግሬትድ እየተደረጉ ሰፖርት እየተደረጉ ኢዚ አክሰስ ደግሞ ትልቅ ነገር ነው። ሁሉን ነገር
በቀላሉ እጅ ላይ የምታገኝበት ኢዚ አክሰስ ሌጋል ቴክ ነው አሁን በህግ በተመለከተ ያለው ነው። ስለዚህ ይሄ ፊውቸር ይታየኛል። ሶ ኤቭሪባዲ ሰፖርት ማድረግ አለበት። ሙያው ላይ ያለው ደግሞ ሰፖርት አይደለም ሰብስክራይብ አድርጎ ሊጠቀመው የሚገባ ነው። አፍተር ኦል ሙያው ላይ ያለው ሰው እንደ ሰፖርት አይደለም ተጠቃሚ ነው። ሰፖርት ነው ማድረጉ ይሄንን ነው ማለት ነው። ያ ራይት ሶ ደስተኛ ነህ? በጣም በጣም ሶ እንትን እናረጋለን ባለን ቴሌግራም በፌስቡካችን በዩቲዩብ እየገለጽ ነው ያለነው በፖድካስቱ ነገር ግን በሌሎች የሶሻል ሚዲያ አማራጮች ቪዲዮን እየቆራረጥንም ወይም እንዳስፈላጊነቱ ሙሉውን ኖርማሊ የህግ ባለሙያውን አፕዴት ለማድረግ ዳንኤል ፍቃዱ ከ5 ስኩዌር ሶፍትዌር ጋር ያው ደግሞ አብዛኛው ሰው በሚያውቀው ከሌጋል ቴክ ጋር ከዚህ በኋላ አንድ ላይ ነው የምንሰራው። ስለዚህ ሌጋል ቴክ ሰርቶ በሚገኘው ውጤት በሚፈጠረው ኢምፓክት ዳንኤልም አለበት እኔም አለሁበት ኢንጂነሮች አሉበት ኢንቨስተሮች አሉበት ማለት ነው። ኤንድ ኢንፎርማሊ የሚያግዙ ሰዎችም አሉበት ማለት ነው። ይሄንን ለመግለጽ ነው። በዚሁ እንጨርሳለን ማለት ነው። ቴንክ ዩ